ለኢየሱስ ይሁን። ሁላችሁም ባላችሁበት ሁሉ የጌታ ቤተሰቦች ሰላም ለእናንተ ይሁን። ወዳችኋለሁ። ከኔ ጋር የእግዚአብሔርን ቃል እንካፈላለን። እግዚአብሔር በቃሉ ይናገረናል። የእግዚአብሔር ቃል ሲናገር ሕዝቅኤል ምዕራፍ 37 ቁጥር 1 ጀምሮ ያለውን ቃል አነባለሁ። የእግዚአብሔር ቃል እንዲህ ብሎ ይናገራል። የእግዚአብሔርም እጅ በላይ ነበር። እግዚአብሔርን በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበሩ፣ እነሆ እጅግም ደርቆ ነበሩ ይላል እና እጅግ ደርቆ የነበረ በጣም ያለቀ ጉዳይ፣ ምንም ማይታሰብ ጉዳይ ላይ እግዚአብሔር በሕዝቅኤል አእምሮ የማይቻለውን ነገር ተናገር ብሎ እግዚአብሔር መልእክት ለሕዝቅኤል ሲያመጣ እናያለን። እግዚአብሔር የደረቀ ነገር የሚያለመልም ስለሆነ፣ እግዚአብሔር የሌለውን ነገር ማምጣት የሚችል ስለሆነ፣ ከሰው አእምሮ በላይ የሆነ ነገር የሚያደርግ አምላክ ስለሆነ እግዚአብሔር ኃይሉን ሲያሳይ እናያለን። እግዚአብሔር ችሎታውን፣ እግዚአብሔር ጉልበቱን፣ የእግዚአብሔር አሰራር፣ የእግዚአብሔር ተአምራት በዚህ ክፍል ላይ እናያለን እና እንዲህ ይላል። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አለው። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ምን ያላችሁ? የደረቃችሁ ያለቃችሁ ስሙ የእግዚአብሔርን ቃል ማለት ጀመረ። ሕዝቅኤል ከየት አገኘ ኃይልን? ከእግዚአብሔር አገኘ። እግዚአብሔር ሲናገር ማይናገር የለም። እግዚአብሔር ሲያግዝ፣ እግዚአብሔር ሲደግፈው ማይቆም የለም። ወገኖች ሆይ የኛ ብርታት፣ የኛ ሁኔታ ሁሌ ውስን ነው። የእግዚአብሔር ግን የዘላለም ፈቃዱና የዘላለም አጀንዳው ወደፊት እንድትሄዱ እንድትቀጥሉ የሚገፈትራችሁ ወደፊት የሚወስዳችሁ የእግዚአብሔር ኃይል ነው። ወገኖች ሆይ የእናንተና የኔ ብርታት የሆነ ቦታ ምንቆም አቅም የሌለን ሰዎች ነን። የእግዚአብሔር ቸርነትና ምሕረት ግን ነገሮቻችን እንዲቀጥል ያደርጋል። ሕዝቅኤል አያቆም ናይ ሕዝቅኤል ለምዶት አያውቅም። ይሄ አዲስ ኃይል ነው። አያቆም። የደረቀ ነገር ትንቢት ተናገር እኔ እሰራለሁ ሲል ሃሌሉያ። እግዚአብሔር በመንፈሱ አወጣኝ ይላል። ወገኖች ሆይ በእግዚአብሔር መንፈስ ከተመራችሁ፣ እግዚአብሔር ያላችሁን ካደረጋችሁ፣ እግዚአብሔር ና ባለበት መንገድ ከሄዳችሁ፣ እግዚአብሔር ሂድ ና በዚህ ይህን አድርግ በሚለው ከሄዳችሁ፣ እውነቴን ነው የምላችሁ እግዚአብሔር ነገራችሁን